አይተነህ በ16 ዓመትም የአንዳንድ ፍሬ ልጅም እያንቀጫቀጨ ነው ወይ ወርቁ አይተነህ ፓርቲ ምናምን ለመሄድ ተለፍሬ ራሱ አልጠይቅም። ኖርማል እኮ ነው ሌላ ልጆች የሚያደርጉትና አይ ገንዘብ ያለው ሰው አይ ገንዘብ ያለ ሰው አይ ገንዘብ አይ ገንዘብ አይ ገንዘብ አይ ገንዘብ እንደወየው ይቺ ወርቁ አይተነው ወርቁ አይተነው አይ ገንዘብ አይ ገንዘብ አይ ገንዘብ አይ ገንዘብ ያኔ ታየው ከዚች ጋር ነው። አይ ወርቁ አይተነው ኧረ ሰማይ ቤት ኧረ ለላይኛው ቤት ፍራ ኧረ ለላይኛው ቤት ፍራ። ግድ የለህም አንተ ሰውዬ እስከ ዛሬ ተው ስከላከልለት ነበር። አሁን ሰው ደውሎ የወርቁ አይተነው ቅምጥ ናት በሱ መኪና እያረገች ስንት ነገር ስታረገ የነበረ ልጅ ናት ዱባይ ነው ያለችው አሉ። የወርቁ አይተነው ቅምጥ ወይ ወርቁ አይተነው እስከ ዛሬ ስከራከርልህ ነበር። እነዚህ አንዳንድ ፍሬ ልጆች ምን ያደርግለታል? ወገቡ ሳያመው ወይ ወርቁ አይተነው። አሁን እንግዲህ ደውለው ነው የነገሩኝ። ሮምዬ ይቺ ልጅ የወርቁ አይተነው ቅምጥ ናት። ወይ ገንዘብ ካለ በሰማይ ቤት መንገድ አለ። ሰማይ ቤትስ የለም ምድር ላይ ነው እንጂ ሰማይ ቤት መንገድ የለም። ምድር ላይና እዚህ ይኖራል፣ ሰማይ ቤት የለም። ወይ ወርቁ አይተነው እስማ አሙል ውፈት ሳታማሃኝ ብላይ ነው ዝርያ አጣብሽኝ። የት አግኝቻት? እኔ እኮ ሚዲያ ላይ ይሄ የተናገረችው ጥሩ መልእክት ነው ለወጣቶች ብዬ ነው እኮ ያመጣኋት እንጂ እኔ ወርቁ አይተነው የቀጭቅጫት ማይንካት የማውቀው ነገር የለም። ለነገሩ ሼህ አላሙዲን ማህደርን ያ ሁሉ ሰው ባለበት ቦይፍሬንድ እያላት አይደል እንደ ማህደርን ያስወለዷት። አሁን ሼህ አላሙዲን ፊታቸው ተጠማዶ እቃቸው ሁሉ ተጨማዷል። ምን ይሰራሉ ግን? የዛኔ ሰርተው እንትናን አስወለዷት ማህደርን። ሼህ አላሙዲን ቦይፍሬንድ እያላት ፓይለት ቦይፍሬንድ እያላት ገንዘብ የት እንደሚያስገባ መሐመድዬ ነው የምትላቸው። መሐመድዬ እንዲልኮልኝ፣ መሐመድዬ እንዲያርጎልኝ፣ መሐመድዬ ነው የምትለው ስጠራው ራሱ መሐመድዬ። እኔ የምለው እንደው ሲጋቡ እንኳን እስላም ወይ ክርስቲያን ሳይለያዩ በኮንዶም ነው የሚያደርጉት። ምን በኮንዶም ብታረግ አትወልድም። መሐመድዬ እንደው እንዴት ተመቻቸው! እንዴትስ እንደው እሳቸው እንዲቆመላቸው። አይ ማህደር፣ አይ አርቲስት ገንዘብ ካየ ገደል ይገባል በሉኛ። ስናስበው እኮ ጋሽ መሐመድ የዛኔ ምን እናታችሁ ድንጋይ ትብላ፣ እኔ ማን አባታችሁን መፈራ ሴት አይደለሁም። ሼህ አላሙዲን ያስገድሉሻል የምትሉ ማን አባ ነው? ጥንባታ ሚዲያ ላይ ያለውን ወሬ አወራለሁ። ያኛው ሰውዬ ከዚህ በፊት አስፈራርታችሁኝ እንዳላወራ አድርጋችሁኛል። ሼህ አላሙዲን የቀነዘረባቸው ቅንዝራም ናቸው። እድሜያቸው 80 ጭሮ አይደል እንደ አንድ ፍሬ ድራማ የምትሰራ ልጅ ብራቸውን አይተው ቀንዝሮባቸው አይደል እንዴ? እሷ ምን እንደው ሁለት ሰው ደግፎ እቃቸው ቆሞ ነው የወለዱት። እንዴት ወለዱ? ልጁን ደብቂ ተባለች፣ ምን ተባይ ተባለች፣ ደብቂ ተብላ አንድ ቀን የሼህ አላሙ የልጇን አባት እንኳን መጥራት ሳትችል ብር ነው ይሄ ምን አመጣው? ብር ባይሆን እኔ ማዕደር እኝን ሽማግሌ በእጇ ትነካቸው ነበር እንዴ? እሳቸው የላኩትን ዕቃ ቤት ገዝተው ምናምን ቀጨቀጯት፣ አስወለዷት። ላይፏን ቀየሩላት። የእሷን ብቻ ሳይሆን የአራት ነው የአምስትን የአርቲስት ላይፍ ቤት ገዝተው የቀየሩ በእሷ ስም ማለት ነው። እነ ሰለሞን ማን ነው ይሄ ምንድነው መኪናውን ለልብ ህሙማን ሰጠ ምናምን የሚባሉት ቅርብ የነበሩ 4 ነው 5 አርቲስት የማህደር ጓደኞች ሼህ አላሙዲን ቤት ገዝተውላቸዋል፣ ህይወታቸውን ያሳለፉላቸው። የኛ ሀገር አርቲስት ሞባይል እንኳን መግዣ የታላቸው ነበረ። ሞባይል ራሱ ከየት ያመጣሉ? ሞባይል መግዣ ራሱ ደህና ሞባይል እንኳን መያዝ አይችሉ።
ሙሉዓለም ታደሰ ያ ሻላሙዲን እድሜ ለሻላሙዲን የኛ ሀገር አርቲስቶች ቀና ብለው እንዲሄዱ ያደረጉት እሳቸው ናቸው። አንተ ሰለሞን ቦጋለ እሳቸው ናቸው ቤት ገዝተው ቀና ያደረጉት። እቃሽ ወርቅ እኮ ነው የሚሏት እንትናን ማዕደር እቃሽ ወርቅ ሻላሙዲን እሷን ባይሸከሽኩ እነ ሰለሞን ቦጋለ ቤት ያገኙ ነበረ። እድሜ ለቃሽ ወርቅ እድሜ ለማህደር ምንም ሳታጣ እኮ ነው እናቷ ቆንጅዬ ሲያምሩ ወይ ገንዘብ ይችን አንድ ፍሬ ልጅ እንኳን ወርቋ አይተነ ሲቀጠቅጧት ደግሞ ወጣ እናቴ ሲያክሩኝ ትላለች። እኔ ደግሞ ያሳይ ስለ ጓደኞቼ ክፉ አትናገሪ ምናምን ምን አደረጉ ምን አድርጎ ነው ግን የተረዳሁትን ነገር እናታችሁ በተለይ there's something like የእናት instinct ይባላል and I feel like እናት የሆነ ነገር ስትል she's always correct like she knows everything. Anyways ብዙ ታናሾች ይከተሉኛል እና you guys are always like ምክር ስጪኝ ምናምን የሚሉኝን ሰዎች ገና ሻላሙዲን ካገኙሽ ይመርቁሻል። ወይ ሻላሙዲን ወይ ወርቁ አይተነው ወይ ገንዘብ ያለው ሰው። ለነገሩ አንድ ሀብታም በጣም አንድ ሀብታም ጉራጌ ነበረ። ፎቅ ስንት ፎቅ ያለው ዱባይ ላይ እችን የምታክል ሊቅምጥ አስቀምጠው በመርዝ አስገድለውታል። በመርዝ የሞተ በቅርብ የዛሬ 6 ወር ነው 7 ወር አስክሬኑ የገባ አልናገርም። ለምን የ7 ልጆች አባት ነው። አስቀምጦ ቅምጥ ይችን በገንዘብ ገዝተው ያንን ሰው እያስደፍተውታል። እንዳለ የኢትዮጵያ ሀብታሞች ሀብታም ተብዬ ቅምጥ አይ ትዳራለኝ ብላችሁ የሀብታም ሚስቶች አንቺም ወተሹ ሽማያዥ እንዳለ ቅምጥ ዱባይ ላይ ያሉ ሴቶች እንዳለ ቅምጥ ናቸው። እንዳለ አልልም ሶሪ እንደ ሁላችሁንም አይደለም፣ ግን ቅምጥ ለሀብታም ቅምጥ ናቸው። እንዳለ ለሀብታም አስቀምጠዋቸው የሚቀጨቅጯቸው ከዚች ልጅ ጀምሮ። ይች ልጅ አሁን የደና ቤተሰብ ቦርዲንግ ስኩል ከተማረች የደና ቤተሰብ ልጅ ናት። አሁን ይቺ ወርቁ አይተነው ያጫውታት ነበር አሉ። አላየሁም አሉ ነው። አሁን ከደና የወርቁ አይተነው ደና ሰዎች አውቃለሁ ጠይቃለሁ። ባለፈው ሰላምና እኔ የተጣላ ነው እኮ በወርቁ አይተነው ነው። ወርቁ አይተነው ይችን አንድ ፍሬ ልጅ ቀጨቅጫል ስትለኝ ሄጄ ለነሱ ስጠይቅ ውሸት ነው ሲሉኝ፣ ሰላም ውሸት ነው ራስሽ አውሪ እኔ አላወራም። ለምን እናንተ ማውራት የማትፈልጉትን ለእኔ ከወርቁ አይተነው የምታጣይም ብያት ነው የተጣላሁት። አሁን ደግሞ እችን ሊሳሳይ ደውለው ሮምዬ ይችማ የወርቁ አይተነው ቅምጥ ናት። አይ ዱባይ ወይ ሼሆቹ ጨፍጭፈው ጨረሷቸው ልጆቹን። ኧረ እንደው ገንዘብ ለየትኛው እድሜ ነው? ወይ ብዙ ቪዲዮ አለው ከሷ ጋር ሪሊ። ለምን አያገባትና ታዲያ ያስወልዳትም? ዘሩን ለምን አያበዛም? እንደ ሼህ አላሙዲን ወርቁ አይተነው ብዙ ልጅ ነው የወለደው። አይ ወርቁ አይተነው አንዳንድ ፍሬ ልጆች ጨፍጭፎ አይ ብር ገንዘብ ካለ እኮ የሀብታሞች እቃቸው ሞሉ ያበሉት እያስወለወሉ። ወይ መድኃኒዓለም ከሁለት ቀን በኋላ አይፈልጋትም። ሪሊ እውነት ነው። ገንዘብ አለው። ሌላ ደግሞ እሷን አይነት ይፈልጋላ። አይ ገንዘብ ወይ መድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ። ገንዘብ ካለ ግን በቃ ማንንም እኮ ልጅ እንደዚህ አንዳንድ ፍሬ ልጆች እግዚአብሔር ይመስገን የኔ ልጅ ከጌታችን ከማይገኘው ጋር ከሱ ጋር ነው ተጠግታ ያለችው። ተመስገን። ለንደን ሀገር ነው የወለድኳት። የምትፈልገውን ነገር እኔ እናቷ ሰጣታለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ወልዳችሁም ይቺ አሁን የሀብታም ልጅ ናት። ግን በቃ የምትፈልገውን መኪና ለመንዳት የምትፈልገውን ነገር ለማድረግ እንደኛ ጥረው ግረው ሳይሆን ሙሟቸውን ሽጠው። በስመ አብ ወወልድ ወመንፈስ ቅዱስ። ወይ ጉድ! ልጅ ወልዶ መከራ። ዘንድሮ መከራ እኮ ነው።
ሼህ አላሙዲን ለፍቅር ጠይቆሻል? እውነት ነው? ማን አባይት አባ አግኝተውኝ? አንተ ግማታም ጥንባታም የት አባ አግኝተው ነው የሚጠይቁኝ? የት አባ ነው የምኖረው? እንግሊዝ ሀገር። እሳቸው የሚሻፍዱት ኢትዮጵያ። አርቲስትና አትሊስት እየፈለጉ ነው የሚያጫውቱት ሼህ አላሙዲን። አንዳንድ ፍሬ ቆንጅዬ ልጆች አሁን እሳቸው ስራ የላቸውም፣ እግራቸውን በልቅጠው ስለሚውሉ ድራማ ያሉ። ድራማ ሲያዩ ማህደርን በየእንትኑ ላይ ስትተውን አዩት፣ ቀለቧት። ቦይፍሬንድ እያላት አሜሪካን ሀገር ነው አሁን የሚኖረው። አግኝቶኛ አናግሮኛል። አሜሪካን ሀገር የሚኖር ቦይፍሬንድ ቀለበት ያደረገላት ሊጋቡ ያሰበውን ትታ መሐመድዬ ጠየቀኝ ብላ መሐመድዬ ውስጥ ገባች። አሁን ራሱ በድብቅ ካልሆነ በይፋ የሚታወቅ ቦይፍሬንድ መያዝ አችልም። ሼህ አላሙዲን ችግሩ እሳቸው እቃቸውን ከእቃችሁ ጋር ካገናኙ እድሜ ልካችሁን መሐመድዬ እያልክ ትኖራለህ እንጂ ላይፍህን አታይም። የለም አሁን የት አለ ሌላ ቦይፍሬንድ ያላት? የኔ ጎንደሬ ሚሚዬ የኔ ቆንጆ የት አለ? ቦይፍሬንድ የላት ምን የላት? ተዘግታ እኮ እሳቸውን ነው የምትጠብቀው። ተዘግታ እንትን ሄዳ ምንድን ነው ሳውዲ ሄዳ አናገናኝም አሏት። ገና እሳቸው የቁም እስረኛ ናቸው እኮ ኢትዮጵያ መግባትም አይችሉም። እቃቸው ታሰረ። አሁን በስልክ ቪዲዮ ኮል ነው የሚያጫውቱት ሼህ አላሙዲን። ሀብታም ሴቶች ቪዲዮ ኮል ያጫውታሉ። ኖ ሀብታም ሴቶች አልኩኝ፣ ቆንጆ ሴቶች። ሶሪ ለወሬ ቸኩዬ ነው። በስማሜ ዘንድሮ ጉድ እኮ ነው። ጉድ ነው ወይ ማዘሯ። ኦፍኮርስ ማዘሯ ነኝ። ቴንኪዩ ሮሚ። ስለ እንግሊዝ ሴት ምን አባታችሁ ታርጋችሁ ደግሞ? እንግሊዝ ሴት የደፈረው ኢትዮጵያ ያመለጠ ከእስር ቤት ያመለጠ ያምልጥ። ካላመለጠ እድሜ ልኩን እስር ቤት ነው የሚከቱት። እኔ የምላችሁ አንዳንድ ሰዎች ምናችሁ ነው የሚያማችሁ? አንዷ ትናንትና ደወለችልኝና ሮማን ቁጥርሽን ሰው ሰጥቶኝ ነው ቴንኪዩ ስላገኘውሽ ምን ልትለኝ ነው እላታለሁ። አንድ ልጅ እዚህ ሀገር አዲስ ገብቶ ክርስትና ድግስ ሄዶ ከሆነች ልጅ ጋር ተነካክቶ 9 ዓመት እስር ቤት ከተቱት። እና እኔ ሮማን ጠበቃ ከፍቼ የሻፈደና የተቆላላውን አርፎ አልቀመጥ ያሉትን እኔ ላስፈታ። ምን አባት ያግብቶኝ? መጀመሪያ እቃውን በገመድ አስሮ እስኪያልፍለት ስራውን አይሰራም። እዚህ አዲስ የመጡ ገና ሀሻራችሁ ሳይደርቁ ገና እዚህ በስንትና ስንት በወንዝ በመርከብ በምናምን ስቃይህን አይተ እዚህ ደርሰ እቃህን በገመድ ጠበቅ አርጋ 15 ዓመት እንኳን ሰርተ ሰው ሳትሆን እቃ እሽኪሊሊ ወንዶችም አይችሉም። እኔ እኮ አልፈርድባቸውም አይችሉም አሉ። እሽኪሊሊ ሲልብ ያስቀመጡ እንትን ላይ ያስቀመጡ ሆቴል ስር ቁጭ ብለ ከትምህርት ቤት የመጡትን ስትለክፍ እስር ቤት። እኔ ሮማን ከዛ ጠፋብን ልጃችን። ለምን አይኑ ድርግም ብሎ አይጠፋም? ምን አገባኝ እኔ ምን አገባኝ ታዲያ? አርፋችሁም አትቀመጡ። እንግሊዝ ሀገር ከገባ በገመድ እቃህን 15 ዓመት ስራህን መስራት ነው። ኤርትራዊ ደግሞ የሚያዙት በብዛት ትግርኛ የሚያወሩ የኢትዮጵያ ትግሬና ኤርትራዊ እንቁ ብሪ የሚልባችሁ ሲያዙ አፋቸው ትግሬ ነው። ተብታባ ትግሬ የየትኛው ትግሬ ይሁን እኔ የምለያቸው ነገር የለም በብዛት። ባለፈውም የዛች የወለደው ልጅ የተያዘው ትግሬ ነው። አሁንም የተያዘው ልጅ ትግሬ ነው። የኢትዮጵያ ትግሬ ይሁን የኤርትራ ትግሬ እናንተ ለዩዋቸው። እኔ መለየት አልችልም። እንቁ ብሪ እስኪ ብሪ የሚልባችሁ ትግሬ ናችሁ። አቤት እስኪ ብሪ ምን ጉድ ናችሁ? ይሄ ሁሉ መስዋዕትነት ከፍለ ለንደን ገብተ ለምን ለ5 ዓመት እንኳን በገመድ አስራችሁ አርፋችሁ ስራችሁን አሰሩ? ዜዶዬ ዘመዶችሽን እየጨፈጨፍኳቸው ነው። ምን ላድርግ? ሁሉም ትግሬ አይደለም፣ የታወቀ ነው። ሁሉ ኤርትራዊ አይደለም፣ ግን ሲያዙ ናይ ትግርኛ ነው የሚያወሩት።
ካብዚ ናይ ካብዚ ሲሉ በቃ ትግርኛ የትኛው ትግርኛ እንደሆነ እናንተ ለዩዋቸው። እኔ አለያቸው። እኔ ባሌ አዲስ አበባ የተወለደ ነው። አዲስ አበባ የተወለደ ትግሬ ምንም ከሌላ ከኛ ጋር የሚለዩት የለም። የኔ አዲስ አበባ የተወለደ ትግሬ ነው። ምንም ያገናኘው የለም። ይሄ ክፍለ ሀገር የተወለዳችሁ እስቂብሪ የሚልባችሁ ተብታባ ኤርትራና ትግሬ ምንድን ነው የሚቆላችሁ? ሰው ሀገር ስትሄዱ በገመድ አታስርም እንዴ? ቃህን እንደሌላው የሌላው ለምን አይያዝም? ምን ቁብዲያም እንደሆናችሁ አርፋችሁ ማትቀመጡ። እኛ ድሮ የምንታወቀው በስካርና በምናምን ነበረ፣ ጠጥቶ በመንዳት በድብድብ። አሁን ደግሞ በስካር እስቁብዲ እያለባችሁ በመጣችሁ በሁለት ወር የምትታሰሩ አርፋችሁ አትቀመጡም? ልክስክሶች እስከሚያልፍ ያለፋል። እስከሚያልፍ ድረስ አርፋ አትቀመጥም? ምን እንደምትደረጉ አላውቅም። አገር ቤት የሚሄዱ ዲያስፖራ በሴት ይጫወታሉ። ደግ አረጉ እነሱ። እዛ አገር ያለች ሴት ዲያስፖራ ስትባል ተጠምጥሞ አቅፏት ይዟት የሚሄድ እየመሰለች ቂጧን እየከፈተች እየሰጠች ደግ አረጉ። ለምን አይጫወቱባቸው? ምን አገባኝ እኔ። እራሷን አትጠብቅም። በዛ ላይ 50% በሚባለው ኤችአይቪ ቫይረስ አለበት አበሻ። 50% ኤችአይቪ ቫይረስ አለባቸው። ገንዘባቸውን አጠራቅመው ኢትዮጵያ ነው የሚገቡት። ከዛ አንዳንድ ፍሬ ነው የሚያጫውቱት። እና ምን አባታቸው ላርጋቸው? ለእነሱ ልምከራቸው? በሽታዋ በሽታ ይዛ አመጧቸውም። አሁን ደግሞ ለንደን ላይ ፈርሞ ማምጣት በአሁን ጊዜ በጣም ከባድ አድርገውታል። ለንደን ላይ መግቢያውንም ዘግተውታል። ፈርሞ ማምጣትም አንድ ሰው አትሊስት 30 ሺህ ነው 40 ሺህ ነው 50 ሺህ በአመት ማግኘት አለብን። መምጫ የለም። ፈርሞ ያመጣኛል ብለሽ ገና ለገና ዳስቦራ፣ እነሱም ዳስቦራ ለመባል ይቺን እንደዚህ ጥልቅ የምትል ቦርሳ አለች፣ እሷን ይይዛሉ። አውቀው ለመታየት እንግሊዘኛ አክት ያደርጋሉ። ከዛ ዳስቦራ አገኘው ብላ ቤቷንም እናቷንም አትሰማ፣ አስቁብዲ ይልባታል። በሽታዋን አሸክሟት እሱ ወደ አገሩ ይጫወታሉ። የራሳቸው ጉዳይ ነው። ክብሯን ካልጠበቀች ምን አባቷ ላርጋ? ናይት ክለብ አይደል እንዴ ሲንጫጩ የሚያድሩት? ናይት ክለብ። እኔ ሮማንን ታይኛለሽ እንዴ? ናይት ክለብ ሲፈጥረኝም እንኳን አይደለም አሁን 50 ጭሬ ማይሌጅ ሄዶ በደናም ጊዜ እኔ ናይት ክለብ አልወድም። ቀይቁ ሮማን ተሰማን እዚህ ለንደን የሚያውቃት። ከሄድኩኝም አበሻ ላይፍ ዘፈን ሲዘፍን ክብሬን ይዤ ራቴን በልቼ እስከ 12 እስከ ምናምን ሲዘፍኑ አይቼ ነው። ናይት ክለብ እኔ እዚህ ይሄንን ጫታችሁን እየበላችሁ የደረቀ ጫት፣ ከዛ ይሄንን ሽሻ ትነፋለ አንዳች መድኃኒዓለም ይንፋችሁና ከዛ ናይት ክለብ ሄዳችሁ ስትነፋፉ ትውላላችሁ። እኔ ምን አባታችሁ ላርጋችሁ ታዲያ? ስንታችሁን ልምከራችሁ? እኛ እኮ ክብራችን ይዘን ስለተቀመጥ ነው ከነ ክብራችን። እስቲ ሮማን ተሰማ እንዲናት ብላ አምጣ። ምድረ ቅሌታም ማለት ነው። አርፋችሁ ቁጭ በሉ ስትባሉ እሺ አትሉ። በዛ ላይ የኢትዮጵያ የአበሻ ሴት ናይት ክለብ ሂዱ። ባኞ ቤቱ እንትኑ ቶሌቱ ቢዚ ነው። ቶሌት ሽንታችንሽና ያስታውኩ። በተራ በተራ ነው። አንዷ ታስታውካለች። ጠራርጋ አጥባ ፍላሽ አርጋ ስትሄድ አንዳችን እንሸናለን። ከዛ እንደገና አንደኛዋ ደግሞ የምታስታውቅ ትመጣለች። አይስማማቸው። የማይስማማውን ሰው አንድ ቀን አይቶ አርፎ አይቀመጥም። አገኘው ብላ በርካሽ የሚጋብዝ ሴት አገኘው ብላችሁ ያገኛችሁትን ነገር ልጋጋችሁ እስኪራገፍ የምትጠጡ አፈር ድሜ ጠጡና አፈር እስከምትጠጡ ድረስ የአበሻ ሴት እንደው ክብርሽን ጠብቀሽ አንድ ግላስ ዋይን ቆንጆ ከጥብስ ጋር አንድ ግላስ ዋይን ጠጥተሽ በቃኛት። ጃፒ እንዴት ነህ አንተ? ጃፒ ምን አባ ነው አንተ ከንትና ጋር እየተለካከፍክ ፋኖን የምታሰድበው?
ይቺ ማነው የምትባል ቀውስ ፍሬ የምትባል ይቺ አሯን ያጨማለቀች እብድ ለምንድነው ፋኖን የምታሰድበው? አንተ ራስን ችለህ ተጣላ። ከብድ ጋር ምን ያጣልሃል? የአንተም እውነተኛ ስም ይታወቅ፣ የጆከርም ዘገየ ነው ተብሏል። ትግሬ ነው። አንተም ይሄኔ ትግሬ ትሆናለህ እና ዋናውን ዘርህን ተናገር። ጉራጌ ነህ ተብሏል። ጉራጌ ከሆንክ ክልል እስክናገኝ አርፈት አገለኛ። ሰላም ጤና ይስጥልን። ሮሚ እንዴት ነሽ? ሰላም ነው አለሁልህ። ሰላም ነህ? እንዴት ነው? ምን ይዘሽልን መጣሽ? ጤፍ፣ ክሰል ምናምን ሸንኮራ ነበር። ሸንኮራ ነው ሰላም ነበር። ምንድነው ጉድ እኮ እየሰማው እያየው ተናልጄ ነው። እግዚአብሔርን እንትን አለ ያቺ እንትን ብለው ተሳስቼ ነው ይቅር በሉኝ ብላለች። እጅ ወደ ላይ ብላ። አዎ ስርዓት ያዝ። ይቅር በሉኝ። በማህበረሰብ ቀል የለም። ማህበረሰብ ማንም መንካት አይችልም። እቺ መነጽር ደገምሻት። አስወልቄሽ ነበር ባለፈው። ማለት ይድገም። አንተ ውሻ ማለት ነው። ስለ መነጽሬ ማውራት ትተህ ስለተጠየቅከው አውራ። አንተ ትክክለኛ ፋኖ ነህ አይደለህም? እንዴት ነበር ግን ሀገር ቤት ሮሚ? ምን አረግሽ? እኔ ሌላ ጉዳይ ነው የሄድኩት። ከማንም ጋር የተገናኘ ነገር የለኝም። አገሬ ገብቼ ማድረግ ያለብኝን አድርጌ ነው የወጣሁት። ማንንም አላገኘሁም። የመንግስት አካል ምናምን እንደባለፈው አላገኘሽም? በሆኑ የምን አባይ መንግስት አገኘሁ? አሁን ሳገኘሁ አንተ ልክስክስ። እኔ እኮ የህዝብ ልጅ ነኝ። ከመንግስት ጋር የሚያነካካኝ ነገር የለም። ለመታየት ምናምን ብዬ ሄጄ መነሳት ብፈልግ ከሁሉም ጋር እነሳለሁ። ከሁሉም አሉ ከተባሉት ጥራቸው ኔሚት ፎቶ መነሳት እችላለሁ። አግኝቻቸው ከታዋቂዎቹ ከነዳልቻ ጋር። ዳልቻ ታዋቂ ነው እንዴ? መንሱር የታወቀው እስር ቤት እኮ ነው ያለው። ጠየቅሽው? እኔ ምን አስጠየቅ? ጆን ዳንኤልን አልጠየቅኩት እንኳን እሱ። እኔ ምን አገባኝ? የአዲስ አበባ ልጅ ጆን ዳንኤል ያልጠየቅኩ እሱን ልጠይቅ የምሄደው እስር ቤት የኦሮሞ ልጆች እንትን እንዳይሉ ስሜታቸው እንዳይጎዳ ሆቴል ቁጭ ብሎ እየተቀለበ ነው። እስር ቤት ነው ያለው። የምን አባሽ ሆቴል ነው ያለው? እስር ቤት። ህዝብ እንደ ህዝብ ተሳድቦ የለም መለቀቅ። የምን ሬስቶራንት፣ የምን ሆቴል? እስር ቤት ነው ያለው ዳልቻ ከጆን ዳንኤል ጋር እንትን ፀሐይ የሞቁ እስር ቤት ናቸው ጠቅላላ። እንዴት ወጣት ነው የምትመስዩ ግን እያደሽ የምትመጪው ነገር። አንተ ውሻ መቻባል ነው አንተ ልክ አንተ አይጥ ማለት ነው። ስርዓት ይኑር። እነ ጂጂ ተቀናን ሰው ነው። አንቺ ምን እያገኘሽ ነው እንደዚህ? እሷ ሰው ናት። ጂጂ አሁን ከሰው ትፈጠራለች። ይቺ ደነዝ ማለት ነው። ጉፋያ የመሰለች ከነ ልጇ እታወቃለሁ ብላ መከራዋን የምትጋጋጥ ጉፋያ። ስሚ ግን እንትና ፋኒ ግን ይሄን ያህል ዘመን ያንን ፊት መሸከሙ አላሳዘነሽ? ውየኔ ጌታ፣ እሱማ ፍዳውን ከሳ እኮ ቀጠና። አሁን ግን የታባቷ ሰራተኛው አረጋት። የልጁ ፓምፐርስ ቀያሪ ጠባቂ የታባቷ የፋኒ ሰራተኛ ጉፋያ የታባቷ። በመዝናኛዋ ዘመን እልህ ይዟት እኮ አገልጋይ ሆነች። አንተ እልህ ይዟት ፓምፐርስ ቀያሪ። እኔ የልጅ ልጅ ሲጮህ ልሰማ እንዳላለች ፋኒ የኔ ጌታ ሰራተኛ ቀጠራት። የታባቷ ፓምፐርሷን እየቀየረች አንተ ምግብ ስጭኝ ይላሉ። አንድ አፕል ነው ያለው እኔ ልበላ ነው ትላለች። ይህንን አሁን ለመንግስት እናስረክባለን። ሪከርድ አድርገናል። በረከሰ አፕል ለንደን ኮርታሽ ነው አፕል አንድ ያለው። ወይኔ 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 ልጆቹ ወይኔ ልጆቹ ለምን በልተው ነው? የለንደን ልጆች በልተውልን በማህበር እንደው የቤቱን አፕል ሁሉ ገዝተህ ትመጣለህ ልጆች ከበሉልን። የለም አንተ ቀለብ ይስፈርልን አለች። እቺማ ከአፋቸው ሁሉ እያወጣች የምትበላ ነው የሚመስለኝ። ኧረ እቺ የጻን ልጅ ምግብ በቃኝ ብለው ሲሉ እሷ ናት የምትበላው ግማሹን። የጻን ልጅ ምግብ ራሱ ትበላለች። አፈር ተብላ። ይህም አሁን እዚህ እኛም ሪከርድ አድርገን አስቀምጠናል። ለመንግስት የምናስረክበው ብዙ ነገር አለ። እንዴ ማስረከብ አለባችሁ። አፕል በጀርመን ምድር የተወለዱ አፕል ለኔ ነው አንድ ነው ያለው ትላለች። 6ቱ ፍሬ እኮ 2 ዩሮ ነው የሚሸጠው። ምን ሆና ነው እንደዚህ ግን መንገብ?
ልጆቹም ሆዳም ነገር ናቸው። ምንድን